ከፈተና መውጫ ሰዎች የእግዚአብሔርን ድምጽ የእግዚአብሔርን ቃል ኢግኖር ሲያደርጉ በተለይ ደግሞ ሬማ የሆነውን የጊዜውን ቃል ሪጀክት ሲያደርጉ ዋጋ ይከፍላሉ። ሬማ ቃል ከመጣልህ ያሻግራል። ብዙ ሰው ፌዝ ዲናያል ይመስለዋል። እምነት ዲናያል አይደለም፣ ክደት አይደለም። እምነት ቻሌንጅን ዲናይ ያደርግ። ቻሌንጁ እያለ እሱ ዋንጫ ይዞ ይቆማል። ብዙ ሰው ፕላን ቢሲዲ ይዞ ነው የሚኖረው። እምነት ዓለም ላይ ፕላን ቢሲዲ፣ እምነት ዓለም ላይ እምነት ብቻ ነው። እግዚአብሔር በብሉይ ኪዳን ስትመለከቱ መጥቶ የሆነ ፊዚካሊ የሆነ ነገር ሲያደርግ አታዩት። ለባሪያዎቹ ድምጽ ይላል። ባሪያዎቹ ያንን ድምጽ ያሰማሉ። ምን ይላሉ? ዛሬ የምታዩአቸውን ግብፃውያን ለዘላለም አታያቸው ይላል። ብዙ አይነት ቴስቶች ወይም ፈተናዎች በህይወታችን ይመጣሉ። ናቹራሊ ፌስ የምናደርገው ቴስት ወይም ፈተና አለ። በምኞቶቻችን ስንሳብ የምናመጣው ፈተና አለ። ዊክድና ክፉ ሰዎች ደግሞ ወደ ህይወታችን የሚያመጡት ፈተና አለ። አራተኛውና ዋነኛውና ደግሞ ክፉ የሆነው ደግሞ ሳታን ራሱ የሚደግሰው ፈተና አለ። እግዚአብሔር ከአራቱም ያስመጣል። ከዘፍጥረት እስከ ራዕይ አባቶችን ዝም ብለህ ተመልከት። ሁሉም አጣብቂኝ ውስጥ ገብተዋል። መፈጠራቸውን የጠሉበት ቀን አለ። እግዚአብሔር ግን እጁን ይዘረጋል በጸናና በበረታ ክንዱ። ሃሌሉያ! ታምራት ማለት ሰው ማድረግ የማይችለውን መለኮት ሲያደርግ፣ አዲስ ግኝት የሆነ መከራ አንተ ቤት የለም። የማይራራልን ሊቀ ካህን የለንም። በአብ ቀኝ ያለው ሊቀ ካህናችን ይራራልናል ከኃጢአት በቀር በሁሉ። ዓለም ላይ አንቺ ብቻ በዚህ መንገድ እንደምታልፊ አታስብ። ከምትችይው በላይ አትፈት፣ ከምትችለው በላይ አትፈት። ማለት ሁሉ ገደብ አለው። ገደብ የሌለው በረከቱ ነው። ከምትችይው በላይ እንድትፈተኝ የማይፈቅድ እግዚአብሔር እሱ የታመነ ነው። ቅድም ብያችኋለሁ፣ በጥቂትም በብዙም ማዳን ይችላል። እግዚአብሔር የተመሰገነ ይሁን። ፕሬዝ ጋድ። አጠገባችሁ ያለውን ሰው እግዚአብሔር መውጫን ያዘጋጃል በሉት። ፕሬዝ ጋድ። ፕሮፌቲክ መልእክት ነው። ሰዎች የእግዚአብሔርን ድምጽ የእግዚአብሔርን ቃል ኢግኖር ሲያደርጉ በተለይ ደግሞ ሬማ የሆነውን የጊዜውን ቃል ሪጀክት ሲያደርጉ ዋጋ ይከፍላሉ። ሬማ ቃል ከመጣልህ ያሻግራል። እኔ ሁሌ የምነግራችሁ ነገር ምንድነው? የእግዚአብሔርን ቃል ከመልመድ እግዚአብሔር ይጠብቃችሁ። እና ቃሉ የሚመጣው ለጎረቤት አይደለም፣ ለአንተ ለራስህ። እኔ አሁን ለራሴ ነው ሳብድበት ይወልኩት ዘወልዴ ነው ማብድበት። እሁድ ስመጣም ሌሊቱን ሙሉ ለራሴ አብድበታል። ከዛ አስተላልፋለሁ። ክብር ለኢየሱስ። ስለዚህ ድምጽ የሚመጣው ለአንተ ነው። እና እግዚአብሔር አምላክ የተመሰገነ ይሁን። ከፈተና መውጫ ፕሬዝ ጋድ፣ ፕሬዝ ጋድ። ገና from birth to death ማለት ነው። የሰው ልጅ ተወልዶ በደንብ ስሙ፣ ተወልዶ እስከሚሄድበት from birth to death ቴስት አለ ወይም ቻሌንጅ አለ ወይም ፕሮብለም አለ ወይም ደግሞ whatever የፈለጋችሁትን ስም ስጡት። there is a challenge። ከኔ ጋር ናችሁ? ገና የአንድ ቀንና የሁለት ቀን ልጅ እሪ ብሎ ያለቅሳል እና ያስለቀሰው መናገር አይችልም፣ ግን ያስለቀሰው ነገር አለ። በማልቀስ ብቻ ነው የሚወጣው። ይሄኔ ወይ ወግቶታል ወይ ቆርጦታል። ሄዴክ ነው እንዳይል ሄዴክ አያውቅም፣ ምን እንደሆነ እንኳን አያውቅም። ቻሌንጁ ገና በበረዝ ጀምሮ ይጀምራል እስከ ዴዝ ድረስ ማለት እስከ መጨረሻው ድረስ there is a test, there is a challenge, there is a problem። የተለያየ እንትን ውስጥ ነው የምናልፈው። the good thing ግን ምንድነው? ኢየሱስ ክርስቶስ ሁሉንም አሸንፏል። አሜን። አሁን ይኸውልህ እኔ ማአት ላወራባ አይደለም፣ መጀመሪያ ድሉን እነግርሃለሁ። ክብር ለኢየሱስ ይሁን። ብዙ ሰው ፌዝ ዲናያል ይመስለዋል። እምነት ዲናያል አይደለም፣ ክደት አይደለም። ከኔ ጋር ናችሁ? እምነት ቻሌንጅን ዲናይ አያደርግም። ቻሌንጁ እያለ እሱ ዋንጫ ይዞ ይቆማል። ፕሬዝ ጋድ። ፌዝ ዋንጫ ይዞ ቻሌንጁን ያየዋል፣ ከዛ ይስቅበታል። መኮርኮም ካለበት ይኮርኩመዋል ማለት ነው። እግዚአብሔር የተመሰገነ ይሁን። እያንዳንዳችሁ ጻፉ ብል በትንሹ 3 4 5 10 15 ብል ጽፉ ትችላላችሁ። እግዚአብሔር ግን ዛሬ አንድ ነገር ብሎኛል፣ መውጫን አዘጋጃለሁ። ሱፐርናቹራል የሆነውን የእግዚአብሔር ነገር ሰው መካፈል ካለበት፣ በቀደምም እዚህ ጋር ሲናገር ነበር፣ ምርኩዜ ሸምበቆ የሚል ካለ ምርኩዝን መስበር አለ። ብዙ ሰው ፕላን ቢሲዲ ይዞ ነው የሚኖረው። እምነት ዓለም ላይ ፕላን ቢሲዲ የለም። እምነት ዓለም ላይ እምነት ብቻ ነው። ፕሬዝ ጋድ። የሆነ ፕላን ቢሲዲ ማምለጫ ኦፕሽኖች አስቀምጠናል ለምንጓዙ። ኢየሱስን አይተን ነው የያዝከው ገንዘብ ራሱ እግዚአብሔር ካረዳ አያስጥልህ። አለኝ የምትለው ዘመድ በለው ፖዚሽን በለው ኔትወርክ በለው ኮኔክሽን ምንም የሚያስጥል የለም። እግዚአብሔር ብቻ ነው የሚረዳው። ብቻው መረው ነው የሚለው። ሃሌሉያ። ብቻ እስቲ ብቻውን በልሲ እግዚአብሔር አንድ ሰው ብቻውን ይምራው። ባይዘው ይሁን በዚህ ምሽት ሶሻል ላይፍ ሳክሪፋይ አድርጋችሁ ብዙ ነገር ሳክሪፋይ አድርጋችሁ ነው የመጣችሁት። ከየቢሮ እየሮጣችሁ ነው የመጣችሁት። ከመጣ አይቀር
እንደ ሮኬት የሚተኩስን ይሄን መልእክት ይዘህ ትወጣለህ። ክብር ለኢየሱስ ይሁን። አንድም ቀን እግዚአብሔር በብሉይ ኪዳን ስትመለከቱ መጥቶ የሆነ ፊዚካሊ የሆነ ነገር ሲያደርግ አታዩትም። ለባሪያዎቹ ድምጽ ይልካል። ባሪያዎቹ ያንን ድምጽ ያሰማሉ። ምን ይላሉ? ዛሬ የምታዩቸውን ግብፃውያን ይላል ለዘላለም አታያቸውም ይላል። ይሄ ድምጽ ብቻ ግብፃውያንን ከመንደር ያጠፋቸዋል። ዛሬ ድምጽ ይመጣልኛል የሚል የሚያምን ማለት ነው። የሚያምን ከችግሩ ጋር ያልተላመደ አይኖዛት። አንዳንድ ሰው መውጫው ጠፍቶት በቃ እግዚአብሔር ያውቃል ብሎ ቁጭ አላለ። በእውነት እልሃለሁ ዛሬ እግዚአብሔር መውጫውን ያሳያል። መላእክቶቻችሁ ዛሬ አክቲቬትድ ይሆናሉ። የሆነ ጽዋ እንደሞላ አስባለሁ። የሆነ ይሄ ዲው ሲዝን የሚባል ሃሌሉያ ለሆነ ነገር እግዚአብሔር ማብቂያ ዛሬ ያደርግለታል። የሆነ ፋይል ይዘጋል፣ አዲስ ፋይል ይከፈታል ማለት እግዚአብሔር ይሄንን ነው የሞላው። ዲው ሲዝን ለችግር ዛሬ ዲው ሲዝን ይሆንለታል። ክብር ሁሉ ለኢየሱስ ይሁን። ይኸውላችሁ በጥቂትም በብዙ ማዳን እግዚአብሔር ነው። በጥቂትም በብዙ ማዳን እግዚአብሔር ነው። በትንሹም ማዳን እግዚአብሔር ነው። በትልቁም ማዳን እግዚአብሔር ነው። እግዚአብሔር አምላክ መውጫን ያዘጋጃል። እኔ አንዳንዶቻችሁም ቢሆን በደንብ በኮንሸስ ሆኜ ከዚህ ዛሬ እወጣለሁ፣ ከዚህ ዛሬ እወጣለሁ፣ ከዚህ ዛሬ ጽፈም ከዚህ ዛሬ በቃ በሚመጣው ቃል ከዚህ ነገር ዛሬ እወጣለሁ፣ ከዚህ ነገር ዛሬ በቃ መውጫ ጠፍቶኝ ነበረ፣ ኮንፊውዝድ ሆኜ ነበረ፣ ትራፕ ውስጥ ነበርኩኝ፣ አጣብቂኝ ውስጥ ነበርኩኝ፣ ከፊትም ከኋላም ተይዤ ነበር፣ ግራ ገብቶኝ ነበር፣ ይችን ቀን ጠብቃት ነበር የሚል ሰው ጽፎ ማለት ነው። በጣም ሞኝ ካልሆንክ ማለት ነው ትጽፍና ገንጥለህ ትወጣለህ። ተንጫጭተን ጮኸን አንወጣም። በኢየሱስም የእግዚአብሔር ቃል ስትሬት ሄዶ ያንተን ነገር ይመጣዋል። ክብር ሁሉ ለኢየሱስ ይሁን። የሰው ልጅ ተወልዶ from birth to death የተለያየ ቻሌንጅ የተለያየ እንትን ውስጥ ነው የሚያልፈው። ክብር ሁሉ ለኢየሱስ ይሁን። ምንም አይነት የላይፍ ስታንዳርድ ሰው ሊኖረው ይችላል። ምንም አይነት ታችም ላይም መካከለኛም ገቢ ምናምን የፈለከው ስታንዳርድ ባለው እያንዳንዱ ሰው የራሱ ቻሌንጅ አለው። እግዚአብሔር ግን መውጫ አለው። እምናገለግለው ጌታ ትላንትናም ዛሬም እስከ ዘላለሙ ያው መጽሐፍ ቅዱስ ውስጥ እንንትናን ያስመለጠ ጌታ ዛሬ አንቺን ያስመለጥሻል። አንድ ነገር እርግጠኛ ነኝ፣ ያለህበት ነገር አይውጥህም። እግዚአብሔር መንገድ አለው። በፍጹም ባለበት ነገር ውስጥ አትቀርም። እግዚአብሔር አዲስ ነገር አለው። እነሆ አዲስን ነገር አደርጋለሁ አለ። እርሱ ማለት አሁን ይበቅላል አለ። በቃ አሁን ከዚህ ቃል ጀርባ ይውላችሁ መላእክቶች ይንቀሳቀሳሉ። ከዚህ ቃል ጀርባ መላእክቶች ይንቀሳቀሳሉ። praise God praise God። ምክንያቱም የቃሉን ድምፅ ሰምታችሁ የምትፈጽሙ እናንተ ቅዱሳን መላእክት ነው። መላእክቶች እዚህ ያሉት የቃሉን ድምፅ ይሰማሉ፣ ይፈጽሙት። ለምሳሌ እዚህ ጋር ያለው ሰውዬ በቃ ካለ እነሱ በቃ የሚሉን ይፈጽማሉ። praise God። አንድ አማኝ ካለ አሜን ይበርስ። ክብር ሁሉ ለኢየሱስ ይሁን። in life ብዙ አይነት ቴስቶች ወይም ፈተናዎች በህይወታችን ይመጣሉ። በኔቸር የሚመጣ ፈተና አለ። ለምሳሌ በረዶ ሀገር ስትወለድ በቃ የዛ ሀገር በረዶ ኔቸር ነው። በረሃ ሀገር ስትወለድ በቃ ኔቸር ነው። የዛ ሀገር በረሃ ነው። እንግዲህ ምን ታደርገዋለህ? ይሰማችኋል? ናቹራሊ ፌስ የምናደርገው ቴስት ወይም ፈተና አለ። ከኔ ጋር ናችሁ? በምኞቶቻችን ስንሳብ የምናመጣው ፈተና አለ። ዊክድና ክፉ ሰዎች ደግሞ ወደ ህይወታችን የሚያመጡት ፈተና አለ። አራተኛውና ዋነኛውና ደግሞ ክፉ የሆነው ደግሞ ሳታን ራሱ የሚደግሰው ፈተና አለ። እግዚአብሔር ከአራቱም ያስመጣል። እግዚአብሔር ለአራቱም መውጫ ያዘጋጃል። ለኔቸሩም አንተ ላመጣኸውም ክፉ ሰውም ላመጣው ሰይጣንም ላመጣ እግዚአብሔር ዛሬ ተናግሮኛል። በእውነት ነው የምላችሁ። ይኸውላችሁ ፕሬዝ ጋድ። እግዚአብሔር ካልተናገረኝ አልደፍርም። እዚህ ስፍራ ላይ ስቆም በብዙ መንቀጥቀጥ እንደምቆም አውቀዋለሁ። እግዚአብሔር ግን ቦልድ ያደርገኛል። እግዚአብሔር መውጫን አዘጋጃለሁ። እዛው ቦታ ላይ ተቀርቅራ አትቀርም። ፒስ ፋን ይኸውላችሁ በጣም ብዙ ቋንቋ የቀየረ ሰው ሊኖር ይችላል። ዛሬ ያንን ቋንቋን እግዚአብሔር ይገለብጠዋል። አንድ ጊዜ እስራኤላውያን ቋንቋ ቀየሩ። እዛ መቃብር ስለሌለ ነው ወይ ድንች ዱባ ሽንኩርት ስለሌለ ነው ወይ እዛ ብንሞት እዚህ በረሃ ላይ ከምንሞት እዛ ማለት ቋንቋ ቀይረው ነው እንግዲህ ረሱ። ከምን እንደወጡ ረሱ። በምድረ በዳ ምን እንዳበላቸው ምን እንዳጠጣቸው ረሱ። አንዳንዴ ይረሳልና ቋንቋ ይቀይረዋል። ዛሬ ቋንቋ ይቀየረ ራሱ ዛሬ እግዚአብሔር ይታደገዋል።
በእውነት ነው የምላችሁ እግዚአብሔር መውጫን አዘጋጃለሁ ብሎኛል። የሚያምን ካለ ጮኻ እንዴ አሜን ይበል እስቲ። አጠገብ ያለውን ለፈተና እግዚአብሔር መውጫን አዘጋጅቷል በሉት። ፕሬዝ ጋድ። ያዕቆብ መልእክት ምዕራፍ 1 ቁጥር 13 ለ14 እንዲህ ይላል፣ ማንም ሲፈተን እግዚአብሔር ፈተነኝ አይበል። አራቱን ነገሮች ስታዩቸው እግዚአብሔር የለበትም። አንደኛው ኔቸር ነው። ኔቸር አኔሴንስ በረሃ ነው። መርጠህ በረሃ ያልሆነ ሀገር መኖር ትችላለህ። አንዳንዱ በረዶ ነው። እግዚአብሔር ፈተነኝ አትበል። እግዚአብሔር ማንንም በክፉ አይፈትንም። እግዚአብሔር ፈተነኝ አይበል። ምክንያቱም እግዚአብሔር በክፉ አይፈተንም። እርሱም ማንንም አይፈትንም። ራሱ በክፉ ስለማይፈተን ማንንም በክፉ አይፈትንም። አጠገብ ያለው ይሄ ከባድ እውቀት ነው። እግዚአብሔር አንተን በክፉ አይፈትንም በሉ። ለምን ብዙ ጴንጤ ብዙ ክርስቲያን አስተሳሰቡ ምንድነው? እግዚአብሔር እየፈተናት ነው። እግዚአብሔር በክፉ አይፈትንም። እግዚአብሔር መልካም፣ እንደውም በመከራ ቀን መሸሸጊያ፣ ራሱ መከራ አምጥቶ ራሱ መሸሸጊያ አይሆንም። በአንድም በሌላም መከራ ይመጣል። እሱ ግን ሮጦ ማምለጫ አለት ነው። እሱ መሸሸጊያ ነው። ዛሬ እግዚአብሔርን ብሎ እዚህ ቤት ሊሸሸግ የመጣ መልስ ያገኛል ማለት ነው። እግዚአብሔር መውጫ ነው ያዘጋጃና እግዚአብሔር መውጫ ነው ያዘጋጃ። ምክንያቱም እግዚአብሔር በክፉ አይፈተንም፣ እርሱ ማንንም አይፈተንም። ነገር ግን እያንዳንዱ የሚፈተነው በራሱ ክፉ ምኞት ሲሳብና ሲታለል ይፈተናል። ስለዚህ አንዱ ፈተና ወደኛ የሚመጣው በራሳችን ምኞትና በራሳችን ዊሽ ስንፈተን የሆነ ፈተና ውስጥ ራሳችን እናገኘዋለን። እስቲል እግዚአብሔር መውጫ ነው። በራስህም ግባ፣ ክፉ ሰው የሚያስገባ ሰይጣን የሚያስገባ ማንንም ያስገባ እግዚአብሔር ዛሬ በላቸው አለ መውጫ አለው። ወይኔ በቃ መውጫ አለው። ያው በቅርቃር የኔ ነገር በቅርቃር ተመቷል ካልክ እግዚአብሔር መውጫ አለው። ለአልዓዛር መውጫ ካለው ላንተ መውጫ አለው። አይታይም፣ በጣም ዝግትግት ስላለ አይታይም። ሱፐርናቹራል ሃንድ ሲዘረጋ ያለው ከዛ ፍጥረት እስከ ራእይ አባቶችን ዝም ብለህ ተመልከት። ሁሉም አጣብቂኝ ውስጥ ገብተዋል። መፈጠራቸውን የጠሉበት ቀን አለ። ሁሉም ሚቫንት ያሳንታ። እግዚአብሔር ግን እጁን ይዘረጋል በጸናና በበረታ ክንዱ። ሃሌሉያ ማራሳታካያ። በእውነት ነው የምላችሁ እቺ ነገር ከዚህ ውስጥ እንደዚህ እንደምትወጣ አንተንም ከዛ ውስጥ እንዲያወጣል። ያንተን ነገር እንዲጎትቶ ያወጣዋል። ፕሮፌቲካሊ ነገር አለ ጎትቶ ያወጣዋል። ሃሌሉያ ለአንድ ሰው እግዚአብሔር ተዘረጋ። ይሄ መጽሐፍ ይውላችሁ ፉል ኦፍ ሚራክል ነው። ይሄ በታምራት የተሞላ መጽሐፍ ነው። ይውላ ታምራት ማለት ሰው ማድረግ የማይችለውን መለኮት ሲያደርግ። ስለዚህ ትራፕ ውስጥ ገብተሃል አትችልም። የእግዚአብሔር እጅ ግን ይዘረጋል። የሚያድን የእግዚአብሔር እጅ ይዘረጋል። ፕሬዝ ጋድ። ዕብራውያን 4:14 እንግዲህ ወደ ሰማያት ያረገ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለ እምነታችንን አጥብቀን እንያዝ። በድካማችን የሚራራልን ሊቀ ካህናት it means በምኞት ተስበን እንኳን ከገባ የሚራራ ጌታ መውጫን ያዘጋጅልናል። ለምን በድካማችን የማይራራ ሊቀ ካህናት የለንምና። ነገር ግን እንደኛ በማንኛውም ነገር የተፈተነ ማለት ያንቺን ቻሌንጅ እሱ ኦሬዲ ቻሌንጁ ቀምሶታል። አሁን አንተ የምታልፍበትን እሱ ቀምሶታል። እስቲ አሜን። መጽሐፍ ምን ይላል? ከኃጢአት በቀር ይላል ተፈትኗል። አሁን ያው ከዚህ ጀምሮ ነው የምጠይቅ ኢየሱስ አልፎታል። ኧረ አሜን። ኢየሱስ ካለፈው ቴስት አድርጎት ካለፈው ታልፋል። ኢየሱስ ቴስት ያደረገው ላንተ ነው። እሱ እኮ አልፋና ኦሜጋ ነው። እሱ እኮ እግዚአብሔር ምድር መጥቶ ቴስት ያደረገው ለኔ ነው። ጩናስቲ ለኔ ነው በልሴ የሆነ ሰውማ ዛሬ ሬማ ያገኘዋል። አሁን የገባበት ነው። አንተም ግባ፣ ክፉ ሰውም ያስገባ፣ ሰይጣንም ያስገባ፣ ማንንም ያስገባ ኢየሱስ ቴስት አድርጓል። ከኃጢአት በቀር በሁሉ ተፈትኗል። አሁን የምታልፊበትን እሱ ቴስት አድርጎታል። እስር ቤት ምግብ ይዛችሁ ስትሄዱ ታውቃላችሁ አይደል? ክፈቱትና ቀመሱት ይላል ወደ ውስጥ መግባቱ በፊት። አንተ ከቀመስክ በኋላ ነው ወደ ውስጥ የሚገባው። ኢየሱስ ቀምሶላል። ኦኬ ምግብ አይደለም እኮ ቴስት። አሁን የምታልፍበት እኔ ጌታ እኮ ስላለኝ ነው እንዲህ የሚያደርገኝ። አሁን የምታልፍ እሱ ቀምሶታል። ቀምሶታል ነው ማለት ቀምሶታል ስለ አዲስ ግኝት የሆነ መከራ አንተ ቤት የለም። አሁን ያለበት ሲቹዌሽን ኢየሱስ ቀምሶታል።
ስለቀመሰው መውጫን ያዘጋጅላል። እስቲ የቀመሰው ለኔ ነው በርስ በዛ ፓዝ ውስጥ ያለፈው ለኔ ነው። ደግሞ ኢየሱስ የመጣው የሪፕሌስመንት ስራ የምትክነት ስራ ሊሰራ። ስለዚህ የማይራራልን ሊቀ ካህን የለንም። በአብ ቀኝ ያለው ሊቀ ካህናችን ይራራልናል። ይራራልኛል። እስቲ ይራራልኛል በሉ እስቲ። ነገር ግን እንደኛ በማንኛውም ነገር የተፈተነ ሊቀ ካህናት አለን። ይሁን እንጂ ምንም ኃጢአት አልሰራም፣ ወይም ደግሞ ከኃጢአት በቀር በሁሉ እንደኛ ተፈትኖ ሂውመር አለው፣ ኮመን ሴንስ አለው፣ ቴስት አድርጎታል። አጠገብ የምታልፍበት መንገድ አዲስ መንገድ አይደለም በሉ። ኢየሱስ አልፎታል በሉት። ክብር ለኢየሱስ ይሁን። ዛሬ ማታ በሉት እስቲ መውጫው ተዘጋጅቷል። እኔ ጌታ አንድ ድምጽ ነው የሰጠኝ። እዛ ውስጥ ነው ይሄን ስብከት ያዘጋጀሁት። እግዚአብሔር ለሕዝቤ መውጫን አዘጋጅቻለሁ። አሁን ራሱ ባልሰብክ እዚህ ጋር ባቆም ስብከቱ ይሄ ነው። እግዚአብሔር ላንቺ መውጫን አዘጋጅቷል። ላንተ መውጫን አዘጋጅቷል። ግድ የለም አሜን በደሴ። ነገ የሚያስፈራ ሰውዬ፣ የከበበ የሚያስፈራ ሰውዬ፣ የገባበት የሚያስፈራ ሰውዬ፣ መውጫ የለውም የምትል ሰውዬ እውነት እልሃለሁ እግዚአብሔር ሕያው ነው። መውጫን አዘጋጅቷል። እግዚአብሔር መውጫን አዘጋጅቷል። ክብር ሁሉ ለኢየሱስ ይሁን። አና ቆሮንቶስ 13 በሰዎች ሁሉ ላይ ከደረሰ የተለየ ፈተና አልደረሰባችሁ። የተለየ ፈተና አልደረሰብሽም። የተለየ ፈተና አልደረሰብም። ሊስን ዛሬ ይሄ ድምጽ የመጣው ለምን ታውቃላችሁ? ከፈተናው መውጣት አቅቶ ስላልቻልክም። ከኔ ጋር ናችሁ? በራሳችን አልቻልንም አይደል? በራስ አልቻልክም አይደል? እግዚአብሔር እኔ መውጫን አዘጋጃለሁ። ይሄ የዛሬው ድምጽ ምንድነው? የሆነ ትራፕ ውስጥ ነው ያለው፣ የሆነ ቻሌንጅ ውስጥ ነው። አንዳንዱ ኮንፊውዝ አድርጓል፣ አንዳንዱ ተስፋ አስቆርጧል። እግዚአብሔር ግን እንዲህ አለ፣ መውጫን አዘጋጃለሁ። በሚራክል የሚያምን አሜን ይበል እስቲ። አንዳንዱ ፋይናንስ፣ አንዳንዱ ሜሬጅ፣ አንዳንዱ ልጅ፣ አንዳንዱ ህመም፣ አንዳንዱ ምናምን ሊስን እግዚአብሔር መውጫን ያዘጋጃል። እግዚአብሔር መውጫን አዘጋጅቻለሁ ብሎኛል። በሰዎች ሁሉ ላይ ከደረሰው የተለየ ፈተና አልደረሰባችሁ ማለት አንተ አሁን ፌስ የምታደርገውን ኢየሱስ ፌስ አድርጎታል። ሌሎች ሰዎችም ፌስ አድርገውታል። እግዚአብሔር ታማኝ ነው። ከፈተና የሚያስወጣ ለምጽ ታማኝ ስለሆነ ግድ የለም። መውጫል እንዴት ነው የሚያዘጋጅ? ታማኝ ነው። አሁን ይኸውልህ የኔ ችሎታ የለም፣ ጉልበቴ ነው፣ ኃይሌ ነው፣ ብርታቴ ነው፣ ገንዘቤ ነው፣ ኔትወርኬ ነው፣ ኮኔክሽኔ ነው። እግዚአብሔር ታማኝ ነው። ታማኝ ስለሆነ መውጫን ያዘጋጃል። እግዚአብሔር ታማኝ ነው። ስለዚህ ከምትችሉት በላይ እንድትፈተኑ አይተዋችሁም። አሮጌው ትርጉም አይፈቅድም። አጠገብ ያለውን ጨብጠው ነው ከምትችለው በላይ እንድትፈተን እግዚአብሔር አይፈቅድም። ደግሞም ከሰው የተለየ እየተፈተንክ አይደለም በሉት። ፕሬዝ ጋድ። ከሰው የተለየ ምንም በቃ ምንም ዓለም ላይ አንተ ላይ ብቻ እንደደረሰ አትቁጠር። ዓለም ላይ አንቺ ብቻ በዚህ መንገድ እንደምታልፊ አታስቢ። ከምትችለው በላይ አትፈተን። ከምትችለው በላይ አልፈተን። ደግሞ መውጫውን አዘጋጅቷል። በሰዎች ሁሉ ላይ ከደረሰው የተለየ ፈተና አልደረሰባችሁም። በጣም ፕሮፌቲክ መልእክት ስለሆነ ወገኖች እንዳለ ሰተት አድርገው ሰዱ። እማገለግለው ጌታ ኢየሱስ ክርስቶስ ምስክሬ ነው። ይሄ አንተ ሊፍት አፕ ካላረገ ወደ ሆነ ሌቭል ካላስገባ እግዚአብሔር አልጠራኝም ማለት ነው። በደንብ እርግጠኛ ሆኜ ነው የምነግርህ። እግዚአብሔር መውጫን አዘጋጅቻለሁ ብለኝ አንድ ድምጽ ነው የሰማሁት። እግዚአብሔር መውጫን አዘጋጅቷል። በ14 አቅጣጫ ተዘጋግቶ ሊሆን ይችላል። እግዚአብሔር መውጫን አዘጋጅቷል። እግዚአብሔር ታማኝ ነው። ስለዚህ ከምትችሉት በላይ እንድትፈተኑ አይተዋችሁ፣ ነገር ግን በምትፈተኑበት ጊዜ ፈተናውን መታገስ እንድትችሉ መውጫ መንገዱን ያዘጋጃል። መውጫ መንገዱ ምን ይላል? ክብር ሁሉ ለኢየሱስ ይሁን። መውጫ ላይ ያዘጋጃል። እስቲ መውጫ ተዘጋጅቶልኛል በል። ያመነ ሰው ያውጃል። መውጫ ተዘጋጅቶልኛል። እግዚአብሔር ቀን እየጸለይኩ ምን አለው? ለቻሌንጃቸው ገደብ አስቀምጫለሁ። በቃ ማለት ሁሉ ገደብ አለው። ገደብ የሌለው በረከቱ ነው። ገደብ የሌለው ፍቅሩ ነው። ገደብ የሌለው መልካምነቱ ነው። ገደብ የሌለው ቸርነቱ ነው። ችግሩ ግን ገደብ አለው። ገደብ አለው። አይ ቴል ዩ ገደብ አለው። እግዚአብሔር ዛሬ ማታ ገደብን አስቀምጫለሁ አለኝ። ሃሌሉያ
አጠገብ ያለው ፕሮፌሰር አድርግበት አይኑን እያየው እግዚአብሔር ለነገር ዛሬ ገደብን አስቀምጦ ለቻሌንጅ ለቴስት ለመከራ ለመታልፍበት ላስቸገረ ላስጨነቀ እግዚአብሔር ዛሬ ገደብን አድርጓል። ገደብን አስቀምጧል። ሃሌሉያ ገደብን አበጅቶለታል። ወይኔ አንድ ሰው ሃሌሉያ እግዚአብሔር ገደብን አስቀምጧል። ለቻሌንጅ ገደብ ተቀምጦለታል። ገደባል እስቲ አንድ ሰው በከባድ ድምጽ በቃ ይበል እስቲ ኢነፍ ኢዝ ኢነፍ ኢነፍ ኢዝ ኢነፍ። ይሄ የሰማይ ድምጽ ከሆነ ዛሬ ማታ ቴስቲሞኒ ይዘህ ትገባለህ። በጌታ በኢየሱስ ስም በቃ እላለሁ። የእግዚአብሔርን ድምጽ አስተጋባለሁ። በቃ እላለሁ። በቃ እላለሁ። ሳኪያታቲያራስ እግዚአብሔር ገደብን አዘጋጀ። በቃ በቃ እላለሁ በኢየሱስ ሚላቪያ ካታካፖሪያ ኤላ ታካራሳታ ኤዳታ ታፖሪያ እግዚአብሔር በቃ ይላል። ገደብ ተዘጋጀ። እንደ ሞጅ እግዚአብሔር ገደብን አደረኩ አለኝ። ገደብን አደረኩኝ አለኝ። ገደብን አስቀመጥኩ አለኝ። in the name of Jesus listen በ10 ሚራክል 430 ዓመት በባርነት ሲገዛ ህዝብ የነበረ ህዝብ በሙሴ አማካይነት ወጣ። ከወጣበት ደቂቃ ጀምሮ ፉከራው ሽለላው ማት ነገር ተከትሎ ሄደ። በመድረ በዳ እየተከተሉ ምን ይያሏቸው እየዛቱ ያሰቃዩአቸው ብቻ ቀይ ባህር ደረሱ። ቀይ ባህር ደርሰው ተስፋ የመቁረጥ ንግግር እስኪያደርጉ ያው ሙሴ ከእግዚአብሔር ሰምቶ የተናገረውን ተናገረ። ከዛ በኋላ ቀይ ባህር ተከፈለ። እግዚአብሔር ገደብን አበጀ። በቃ አስገባና ቀረቀረባቸው። እኔ ባንቴው ተናገራለሁ። ሚያቫኒያ ካንታ ዛሬ አስገብቶ ይቀረቀርበታል። አስገብቶ ይቀረቀርበታል። in the name of Jesus ይህን ምሽት አይሻገርም። ይኸው የሰማይ ድምፅ ነግራለሁ አይሻገርም። የእግዚአብሔር ተዘርግታለች። የአምላኬ ተዘርግታለች። አይሻገርም። in the name of Jesus ቴስቲሞኒ ትሰማለህ። in the name of Jesus ሁሉም አይነት ፈተና ማብቂያ አለ። today is the day. Now is the time. Now is the time. Now is the time. እስቲ አሁን ነው ጊዜው በርሲ ተንቢ ተናገር። አሁን ነው ጊዜው በርሲ በቃ ማራሳንታልቬኒያ ጌላ ትራሳቲ አላባ God is in us. Christ is in us. Holy Spirit is in us. We are seated at the right hand. Supernatural hand down ይንቀሳቀሳል። በቃ ብያለሁ። በቃ ብያለሁ። እስከ ዛሬ የተከተለሽን በቃ ብያለሁ። እስከ ዛሬ አስጨነቀን በቃ ብያለሁ። በቃ ብያለሁ። in the name of Jesus እግዚአብሔር ገደብ አድርጓል። በጣም አይኖ በጣም ብዙ ሰው የማይፈልገው ነገር ውስጥ ነው ያለው። እግዚአብሔር ያውቃል። አንድ ቀን ምናምን ነው እኔ የምትስማሚ ከሆነ እግዚአብሔር በቃ ብሏል። ገደብን አስቀምጧል። እግዚአብሔር በቃ ብሎኛል። in the name of Jesus you may be seated ከምትሽው በላይ እንድትፈተኝ የማይፈቅድ እግዚአብሔር እሱ የታመነ ነው። እሱ የታመነ ነው። እግዚአብሔር ታማኝ ስለሆነ ከምትችለው በላይ አትፈተን። እኛ ጎበዝ ስለሆነን አይደለም። እግዚአብሔር ታማኝ ስለሆነ ከምትችለው በላይ አልፈተን። ከምትችለው በላይ አትፈተኝ። እስቲ ያውለበለ ከምትችለው በላይ አልፈተን በርሲ እግዚአብሔር ታማኝ ስለሆነ በርሲ ከምትችለው በላይ አልፈተንም። ሃሌሉያ ሃሌሉያ። እግዚአብሔር ዛሬ በቃ ብሎኛል። ገደብን አስቀምጧል። ገደብን አስቀምጧል። this is your night። እስቲ ይሄ የኔ ምሽት ነው በርሲ ይሄ የኔ ምሽት ነው። ሃሌሉያ አሜን። ታውቃላችሁ እግዚአብሔር በክርስቶስ ስላንተ ሰርቶ ጨርሷል። ሰይጣን ደግሞ ተመቷል። ስለዚህ you are the one you are the one you are the one yes sir ፊውቸርህን ይኸውልህ ብራይትም ማድረግ ማጨለምም ያንተ ስራ። እግዚአብሔር ሰርቶ ጨርሶላል። ሰይጣን ደግሞ ድል ፈንታ የለውም። ስለዚህ ዶክመንት የምሰጠው ለዲመን ነው ለኢንጂል ለኢንጂል። ክብር ለኢየሱስ። አሜን። የሚያምን አሜን ይበል። አሜን። አሁን የምንናገረው የምንለቀው ዶክመንት በሙሉ መላእክቶች ይዘው የተቀበሉ
እየተቀበሉ ተፈጻሚ ያደረጉ ነው። ቀደም ብያችኋለሁ። በጥቂትም በብዙም ማዳን እግዚአብሔር በጣም እግዚአብሔር ያልተጠበቁ ደጆችን ይከፍታል። አንተን ለማስመለጥ አንቺን ከዚህ ውስጥ ለማውጣት የማይዘረጋ የማይደረግ ነገር የለም። መፈነቃቀል ያለበት ይፈነቃቀላል። ሊስን ህግ ወጥቶ ያድራል። ህግ ወጥቶ ያድራል። ሃሌሉያ! ፖሊሲ አዲስ ፖሊሲ ይረቃል። አንተ መውጣት ካለብህ ህግ ይወጣል። ልክ ያንተ ከሳልክ ህጉ ተመልሶ ቦታው ላይ ሊገባ ይችላል። ዛሬ እግዚአብሔር ተናግሮኛል። እግዚአብሔር ያስመልጥሻል። መውጫን አዘጋጅቶላል። in the name of Jesus እግዚአብሔር ሙሴን እንዲህ ብሎ ተናገረው። ተመልሰው በሚግዶላን ባህር መካከል በአላዞርናም ፊት ለፊት ባለው በፊያቶራ ፊት እንዲሰፍሩ ለእስራኤል ልጆች ተናገር። እሺ ከእርሱም አጠገብ በባህር ዳር ትሰፍራላችሁ። ፈርዖን በባህር ዳር ምን ትላላችሁ? በባህር ዳር ትሰፍራላችሁ። እግዚአብሔር ለሙሴ እንዲህ አለው፣ በባህር ዳር ወስደህ እዛ ጋር ታስቀምጣቸዋለህ። ባህር ዳር ላይ አረፍ ብለው ጥላ ስር ውሃ ይጠጣሉ። ክብር ለጌታ ይሁን። አሜን። ፈርዖን ብቅ አለ። አሁን ከእጁ ወጥቷል። 430 ዓመት ጡብ ሲጠበጥቡለት ሲገዛቸው ነበረ። ከእጁ ወጥቷል። አምልጠዋል። የፋሲካ በኋላ የለም። ኢየሱስ ጌታ አሜን። አይገርምም? አንዴ ከወጣ በኋላ አለ በቃ ደግሞ እንዴ አሳድጌ ሲል የነበረው ማለት በቃ ይከተላል። ጌታን ተቀበልክ ማለት እንደው ከቻሌንጅ ታመልጣለህ እኮ አይደለም። ቻሌንጅ ይመጣል። ዘ ኒው ቲንግ ግን አንተ አሸናፊ። አዲሱ ነገር ምንድነው? እንደ ድሮ አትደቁስም፣ ትደቁሳል። እስቲ እንደኔ በልስ እደቁሳለሁ በልስ የሚደቁስ ሲመጣ ትደቁሳለህ። በኃይልና በብርታት አይደለም፣ መንፈስ ሞልቶብሃል። ፈርዖንም ስለ እስራኤል ልጆች በምድር ይቅበዘበዛሉ፣ ምድረ በዳቸውም ዘጋቸው ይላል። ያ ፈርዖን ምን አለ? ስለ እስራኤል ልጆች አለ ፕሮፌሳይ ማድረግ ጀመረ። አሁን ወጥተዋል። ያመለጡ መስሏቸዋል አይደል? በምድረ በዳ አለ ይቅበዘበዛሉ አለ። ሌላውም ይንከራተታሉ አለ። እዛው በምድረ በዳ ላይ ይዘጋባቸዋል ብሎ ፕሮፌሳይ ማድረግ ጀመረ። ለምን? አምልጠውኛል ነው። አይችልም። ይኸውላችሁ የአጋንንት ፕሮፌሲ እናንተ ላይ ተፈጻሚ አይሆንም። እየተናገረ የቃላተኞች ቃል፣ የሟርተኞች ሟርት፣ የመተተኞች መተት፣ የጠንቋዮች ጥንቆላ በኢየሱስ ፈረሰ። አሜን። በአንተ ላይ የተሰራ መሳሪያ አይከናወንም። አሜን። አይከናወንም። አሜን። in the name of Jesus አሜን። ኦኬ ሶላምቦ ፈርዖን እስራኤላውያን ግራ ተጋብተው በምድረ በዳ በመቀዝበዝ እስራኤላውያን ኮንፊውዝድ ሆነው በምድረ በዳ ይሰማቸዋል። ከሱ ስለወጡ ግራ ሊገባቸው ግራ ተጋብተው በምድረ በዳ በመቅበዝበዝ ይንከራተታሉ ብሎ ግራ መጋባት፣ መቅበዝበዝ፣ መንከራተት ምድረ በዳን ደገሰላቸው ማለት ነው። እሺ እኔም የፈርዖንን ልብ ስለማደነድን ነው ያሳደዳቸዋል። ነገር ግን በፈርዖን እስቲ ነገር ግን በሉስ ነገር ግን አካቲያራ አሜን። ግድ የለም ነገር ግን በሉስ ነገር ግን አየህ መውጫን ያዘጋጃል ብዬለ ነገር ግን እሺ በፈርዖንና በሰራዊቱ ሁሉ ለራሴ ክብርን አገኛለሁ። ግብፃውያን እኔ እግዚአብሔር ያህዌ መሆንን ያውቃሉ። ያዘው በቃ ይኸውልህ አሁን ያለህበት ቻሌንጅ አሁን የምታልፍበት ማለት ነው። ከኔ ጋር ናችሁ? እግዚአብሔር ክብሩ ያሳይበት። በቃ ባይዘው ይኸውልህ የምስጋና ፕሮግራም የምታዘጋጅበት ነው። የምትዋጥበት ሳይሆን እግዚአብሔር የሚከብርበት፣ ጊታርና መሰንቆ መለከት የሚነፋበት እግዚአብሔር እከብርበታለሁ አለ። አሁን የምታልፍበትን ቻሌንጅ እግዚአብሔር ይከብርበታል። እግዚአብሔር ይታይበታል። ኧረ ግዴላችሁም አሜን በሉስ። ቀጠለና ምን አለ? በእስራኤል አምላክ እንዳለ ይታወቃል አለ። በእስራኤል አምላክ እንዳለ ግብፃውያን ያውቃሉ አለ። ጠላቶች እግዚአብሔር ካንተ ጋር መሆኑን ያያሉ። እንዴት ትወጣለች? በዚህ ነው የገባችው። ፔፐር የሰሩብህ ሪሰርች የሰሩብህ አፋቸውን የከፈቱብህ ማለት ነው። ጠላት እያየ እግዚአብሔር ካንተ ጋር መሆኑ ይታያል። ይሄ ዓመት የቸርነት ዓመት ነው። የምህረት ዓመት ነው። in the name of Jesus እኔ ክብር አገኛለሁ አለ። በመላ ግብፅ ደግሞ አለ
እግዚአብሔር ከእስራኤል ጋር እንዳለ ይታወቃል አለ። እግዚአብሔር ከአንቺ ጋር እንዳለ የሚታወቅበት ጊዜ ነው። በላት ሚላትራስ ሳትሬቫና ማንታያ ሜካቶሬ ቤሴፕሬዲቬኒያ ኤላፋና ሊስን ይሄ ሰውዬ በእናቱ ነው በአባቱ ነው በማን ኃጢአት ነው አይነ ስውር የሆነው? በማንም አይደለም። የእግዚአብሔር ክብር ይገለጽ ዘንድ ነው። ስለዚህ አሁን ያለበት ቻሌንጅ የእግዚአብሔር ክብር መገለጫ ነው። አንዴ በለጮ አሜን በለስ። የእግዚአብሔር ክብር መገለጫ ነው። የጌታዬ ክብር መገለጫ ነው። in the name of Jesus አታፍሪምና አትፍሪ፣ አትዋረጅምና አትደንግጭ። አሁን ይውላችሁ በማንም ዘንድ ሶሉሽን የለም ተብሎ የተደመደመ ነገር እግዚአብሔር ክብሩን ያሳይበት። እግዚአብሔር ካንተ ጋር እንዳለ በዚህ ይታወቃል። ጨብጠውና ተገባ። እግዚአብሔር ካንተ ጋር መኖሩ በዚህ ይታወቃል ብለው ሊስን ታውቃለህ አይደል? ፐርሰናሊ አንዳንድ ቻሌንጅ ውስጥ ስትገባ ወይም ስትገቢ ራሱ ጴንጤው ራሱ አናሊሲስ ይሰራል፣ ፔፐር ይጽፋል፣ ሪሰርች ዳታ አናላይዝ ያደርጋል። ሪሰርች በቃ ሙሉ ፔፐር ይሰራባል። አማህንዲያ ሪሰርቻቸው ተጽፎ ሳያልቅ ያንቺ እግዚአብሔር ይገለጣል። ሪሰርቹ ተጽፎ ሳያልቅ እግዚአብሔር ራሱን ይገልጣል። የእግዚአብሔር ክብር ይታያል። አንድ ሰው ጮህ አሜን ይበልስ። ጌታ ብሎኛል ጮህ አንድ አሜን በልስ። የጀመሩት ሪሰርች አያልቅም። የጌታዬ ክብር ይገለጣል። in the name of Jesus በፈርዖንና በሰራዊቱ ሁሉ ለራሴ ክብርን አገኛለሁ። በፈርዖንና በሰራዊቱ ሁሉ አለ ለራሴ ክብርን አገኛለሁ። አይገርማችሁ? ይሄ የገባችሁበት ያላችሁበት ፈተና የሚውጣችሁ አይደለም። እግዚአብሔር ለራሱ ክብርን ያሳይ። ያንተን ነገር ይቀይረውና በር ይከፍትና ላንተ መውጫ ያዘጋጅና ክብሩን ራሱ ይወስዳል። praise God አሜን። ስለዚህ አሁን የምታልፊበት ቻሌንጅ የእግዚአብሔር ክብር የምታይበት ነው። በደንብ አጠገብ ያለው አይኑ የምትወደው ከሆነ አይኑ ያይ። አሁን የምታልፍበት መንገድና ቻሌንጅ እግዚአብሔር ክብሩን የሚወስድበት ነው። እግዚአብሔር ካንተ ጋር እንዳለ የሚታይበት ክብር የሚወስድበት ሚላቫና ማንታላባያ ለጥፋት አይደለም። እኔ ለእናንተ ማስባትን ሐሳብ አውቃለሁ አለ። ፍጻሜና ተስፋ ሰጣችሁ ዘንድ አለ። የሰላም ሐሳብ እንጂ የክፉ ነገር አይደለም አለ። ሃሌሉያ! ጠላት ለጥፋት ያሰበው ወደ ራሱ ተመለሰበት። ወደ ራሱ መልሼዋለሁ። አሜን። in the name of Jesus አሜን። በእውነት ነው የምላችሁ መልክ እየቀያየረ እልፍ እንዳትሉ ያደረገውን እግዚአብሔር ገደብ አስቀመጠበት። ዛሬ ማታ ገደብ አስቀመጠ እግዚአብሔር። ስንት ጊዜ ያነሳኝ፣ ስንት ጊዜ አቅሞንከኝ፣ ስንት ጊዜ ጨለማዬን ከደንከው ብርሃን፣ ስንት ጊዜ ስደክምብህ፣ ስንት ጊዜ ያዘኝ ጸጋህ፣ ስንት ጊዜ ከጠላት ዛቻ ከለለ ምሕረት ብቻ፣ ከለለኝ ምሕረት ብቻ፣ ከለለ ምሕረት ብቻ፣ ከለለ ምሕረት ብቻ፣ ከለለ ምሕረት ብቻ። ያንን ጭጋግ ደመናውን ያን በረሃ ሐሩሩን በአንተ ጉልበት አልፌ በማሳለፍ እንዳንተ ማነው? ያን ኃጢአቴን ቆሻሻውን ያንን ልብሴን እድፋሙን ቀይረ ከሞት ወጥቻለሁ በማስወጣት ተማምነው። ስንት ጊዜ ያነሳኸኝ፣ ስንት ጊዜ አቅሞንከኝ፣ ስንት ጊዜ ጨለማዬን ቀየርከው በብርሃን፣ ስንት ጊዜ ስደክምብህ፣ ስንት ጊዜ ያዘኝ ጸጋህ፣ ስንት ጊዜ ከጠላት ዛቻ ከለለ ምሕረት ብቻ፣ ከለለ ምሕረት ብቻ፣ ከለለ ምሕረት ብቻ፣ ከለለ ምሕረት ብቻ፣ ከለለ ምሕረት ብቻ። ሐዋርያት ሥራ 27 ለጌታ ክብር እስቲ በጭብጨባ በእልልታ እግዚአብሔር እናመሰግናለን። ሃሌሉያ ሃሌሉያ።
ምድር ብትነዋወጥ፣ ተራሮች ወደ ባህር ልብ ይወሰዱ፣ እኛ አንፈራ። ለምን? እግዚአብሔር መውጫ አለው። በእውነት ነው የምላችሁ፣ እግዚአብሔር የሚከብርበት ነገር በእናንተ ይሁን። ኦኬ። ሐዋርያት ሥራ 27 ነገር ግን በመርከቡ ከአሸዋ ቁልል ጋራ ተላትሞ መሬት ነካ። መርከቡ ከአሸዋ ቁልል የፊተኛው ክፍሉም አሸዋ ውስጥ ተቀርቅሮ አልነቃነቅ አለ። የኋለኛው ክፍሉ በማዕበሉ ክፉኛ ስለተመታ ይሰባበር ጀመር። መርከቡ እንዲህ የሆነ ነው። ወታደሮቹም ከእስረኞች ማንም ዋይንቶ ለማምለጥ ቢሞክር ለመግደል ተስማሙ። አቤት አጣብቂኝ! ቅርቃርኩ ዋይንታ ታመልጥ። እዚህ ጋር ተመቷል፣ እዛ ጋር ተቀርቅሯል። አንያሳ እንዲያ አቤት! በጥቂትም በብዙ ማዳን እግዚአብሔር በእውነት ነው። ለአንድ ሰው ጌታ ዛሬ ደርሶለታል። ቁጥር 43 የመቶ ዕቃው ግን ጳውሎስን እንዲተርፉ ስለፈለገ ያሰቡትን እንዳይፈጽሙ ከለከላቸው። ስራ ጀመረ ጌታ። እስቲ አሜን በል። መዋኘት የሚችሉ ከመርከብ እየዘለሉ አስቀድመው ከባህር ወደ ምድር እንዲወጡ፣ የቀሩት ደግሞ በሳንቃዎች ወይም በመርከቡ ስብርባሪ እየተንጠላጠሉ እንዲወጡ አዘዘ። በዚህ መንገድ ሁሉ በደህና ወደ ምድር ደረሱ። በዚህ እግዚአብሔር ባዘጋጀው መንገድ ሊስን ምንም እኮ አጣብቂኝ ነው። መርከቢቷ ተመታለች፣ አንድ ሳይዷ ተቀርቅሯል። እዛ ጋር ደግሞ ዋኛለሁ ያለው ሊመታ ነው። እግዚአብሔር ተነሳ። ዛሬ ማታ እንደዚህ ሆኗል። እግዚአብሔር ስላለኝ እኮ ነው። እንደዚሁ ሆኗል። በዚህ መንገድ አለ ቤት እግዚአብሔራዊ በሆነው መንገድ፣ እግዚአብሔራዊ በሆነው የማዳን መንገድ ሁሉም አንድ ሰው አንድ እዚህ ቤት ይሁን አንድ ሰው መንገድ ላይ ቀርብ እየተነበይኩ ይሄን ድምጽ የሚሰማ አንድ ሰው መንገድ ላይ ቀርም። እስቲ ጩና ሁሉም በልሲ በደህና ወደ ምድር ደረሱ። አንዳችሁ ምንም ሳትሆኑ ወደ ጌታ ወዳላችሁ ትደርሳላችሁ። መጽሐፉ የሚለው ሁሉም ስለሚል ማለት ነው። ጠላት ያቀደው የደገሰው በኢየሱስ ስም ተገለበጠ። ለምን? እግዚአብሔር መውጫን አዘጋጀ። በዚህም መንገድ ቤት እግዚአብሔር ባዘጋጀው መንገድ በደንብ ስሙ። እኔ ፐርሰናሊ ያንዳንዱ ኬዝ አላውቅም፣ እግዚአብሔር ግን ያውቃል። ኢቭን ከኢትዮጵያ እንኳን ወጥተ ኬንያ ደርሰ መምጣት የማትችል ሰውዬ ልትኖር ትችላል። በተለያየ ኬዝ ብቻ አላቅልህም ምን አይነት ኬዝ እንዳለብህ። እማገለግለው ጌታ ምስክሬ እንዴት እንደሆነ አላቅም። የእግዚአብሔር የማዳን እጅ ተዘርግታለች። ህልም እየመሰለ ከዚህ ነገር ውስጥ ወጥተህ ትሄዳለህ። ህልም እየመሰለች ወጥተህ ትሄጃለሽ። ህልም እየመሰለ ትወጣለህ። ይሄ ፕሮፌሲ ነው። አሜን በለስ ወይ ላቲያራ ሳታያላ ሜላትራሊያ ላባጃና ማንታያ ሊሬኬንተል ብራሳንታልቬኒያ ሊርካንታልቫና ማንሳ እማገለግለው ጌታ ምስክሬ ኬዝ ኤክሴፕሽናል ይታያል። ኬዝሽ ኤክሴፕሽናል ይታያል። ያንተ ኬዝ ኤክሴፕሽናል ይታያል። ሪሲቭ እልልታ፣ ጭብጨባ፣ ምስጋና ታመጣለህ። ሃሌሉያ። እጅና ሳናስ የኔ ኬዝ ከዛሬ ጀምሮ ኤክሴፕሽናል ይታያል። ብለስ ፔሬንት ኤክሴፕሽናል ጌታውን ያለ ኤክሴፕሽናል ይታያል። ፕሮፌሰር አርግ ላይ የኔ ኬዝ ኤክሴፕሽናል ይታያል። ማራካታ ላፓራዲያና ማንት ሐዋርያት ሥራ 12 ላይ ይሄን ቃል ታውቁታላችሁ። ይሄን ስሙ። በዚያም ዘመን ንጉሡ ሄሮድስ አንዳንድ የቤተክርስቲያን አባላትን እያሳደደ ያስጨንቅ ነበር። አሮጌው ትርጉም ምን ይላል? በዚያም ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶቹ ላይ እጁን ጫነባቸው። መከራ ያጸናባቸው ዘንድ እጁ ምን አለባቸው? ዛሬ እጁ ይቆረጣል። ጌታ ስላለኝ እኮ ዛሬ እጁ ይቆረጣል።
መከራን ያጸናብሽ ዘንድ እጁን እንዲያደር ዛሬ እጁን ቆርጬዋለሁ። እጁን ቆርጬዋለሁ። ካንተ ነገር ላይ እጁን ያነሳ ዘንድ ተቆረጠ። In the name of Jesus. In the name of Jesus. መከራን ያጸናባችሁ እጁን ጫነባቸው እኮ ነው። መከራን ያጸናባቸው ዘንድ አለ እጁን ጫነባቸው እኮ ነው የሚለው። ዛሬ ይሄ መጣ ሰይፍ ቃል በኢየሱስ ስም እጁን ቆረጠው። እጁን ቆረጠው። In the name of Jesus. Listen. ይኸው በደንብ ስሙ። ያንተ ነገር ኤክሴፕሽናል ይታያል ብያለሁ። ምን ሀፕን አረገ? ይኸውላችሁ የዮሐንስም ወንድም ያዕቆብ በሰይፍ አስገደለ ይላል። ሁለቱም ያዕቆብም ጴጥሮስም አሉ። ያዕቆብ ድንገት በቃ በሰይፍ ተገደለ። የጴጥሮስ ኬስ ኤክሴፕሽናል ታየ። ምንም ማረጋ አሁን እኔ ሁሉ የተገደለውም ለጌታ ነው የተገደለው፣ የዳነውም ለጌታ ነው። እንጃሪያሞ እንዲ በቃ አንቺ ኬስ ኤክሴፕሽናል ታይቷል። እየተነበይኩ ነው ያለሁት። ኬስ ኤክሴፕሽናል ታይቷል። ያንተ ኬስ እንደ ጴጥሮስ ኤክሴፕሽናል ታይቷል። In the name of Jesus. ሄሮድስ ጴጥሮስን ህዝቡን ፊት ሊያቀርበው አስቦ ሳለ ጴጥሮስ በዚያው ሌሊት በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበር። የወህኒ ቤት ጠባቂዎች እስር ቤት በር ላይ ቆመው ነበር። የጌታ መልአክ ድንገት ታየ። ዛሬ ማለት የጌታ መልአክ ድንገት ይታያል። ዛሬ የጌታ መልአክ ድንገት ታየ። ቅድም ብያለሁ፣ ከቃል ድምጽ ጋር መልአክ ይገለጣል። የጌታ መልአክ ድንገት ታየ። በክፍሉም ውስጥ ብርሃን በራ። መልአኩም የጴጥሮስን ጎን መታ አድርጎ ቀሰቀሰውና ቶሎ ተነስ አለው። በዛን ጊዜ ሰንሰለቶቹ ከእጆቹ ወደቀ። ረስቲ አሜን ማለት ራቁቱን ጫማው ልብሱን አልቆት ልበስ፣ ጫማን አጥልቅ፣ ልብስን ልበሳል፣ ተከተለኝ አለው። ወደ ከተማ መውጫ ተዘጋጀ። በ16 ጠባቂ ተቆልፎ መውጫ ተዘጋጀ። እማገለግለው ጌታ ምስክር፣ ቪዚት የሚያደርጉ ኤንጅሎች ዛሬ ቤትሽ ገብተዋል። ቪዚተር ኤንጅልስ ቤት ገብተዋል። ኤንጅልስ ቤት ኬዝን ዲል ያደርጉ ገብተዋል። ድንገት መልአክ ቤት ተከሰተ። ድንገት ኤንጅል ቤት ተከሰተ። ቤት ብርሃን ተሞላ። In the name of Jesus. ጠባቂ በሙሉ እንቅልፍ በእንቅልፍ ሆኖ ተከተለኛሉ። ፕሬዝ ጋድ ኒማራ አሳት በእውነት ነው የምላችሁ፣ ይሄ ሀፕን አድርጓል። ሜልቫኒያ ሳንት መልአኩም ልብስን ልበስ፣ ጫማህንም አድርግ አለው። ጴጥሮስም እንደታዘዘው አደረገ። መልአኩም ቀጥሎ መደረቢያህን ከላይ ጣል አድርግ ተከተለኝ አለው። ጴጥሮስን ተከትሎት ከእስር ቤት ወጣ። ነገር ግን ራእይ የሚያይ መሰለው እንጂ መልአኩ ህልም ነው ይመስል። እማገለግለው ጌታ በቃ ህልም ነው። አሁን ከምትወጣበት ነገር ህልም እየመሰለ ትወጣል። ራእይ መሰለው እኮ ነው ያለው። ህልም እየመሰለ ትወጣለህ በለው። አጠገብ ያለው ህልም እየመሰለሽ በቃ ህልም እየመሰለ ትወጣል። ለራስህ ተናገር። ህልም እየመሰለኝ እወጣለሁ በልስ። ህልም እየመሰለኝ ሌርካቶሬ ፓራዲያሎ ሳንታልፋና ህልም እየመሰለ ነገር ግን ራእይ የሚያይመሰለው እንጂ መልአኩ የሚያደርገው ነገር በውን መሆኑን አላወቀም ነበር። በቃ እግዚአብሔር ሲሰራ እንደዛ እግዚአብሔር እንደዛ ይሰራል። በጣም በቃ 5-10 ዓመት ፕላን ያደረጋችሁ ሰዎች ኤክስፔክት ሚራክል። ኬዝሽ ኤክሴፕሽናል ይታያል። ህልም ይመስላል። ህልም ይመስል ነገር በህይወት ተፈጸመ። መጽሐፍ ቅዱስ ንፋስ ወደ ይነፍሳልና ከመንፈስ የተወለደ እንዲሁ ነው። ንፋሱ ዛሬ ማታ ወሎ ላይ ነፈሰ ብለ ከነጎዲያ ደግሞ ሲዳማ ላይ ሲነፍስ ታገኘው። ያንተም ነገር እንዲሁ ህልም ታውቃ Yes. ኢማጂን አርግስ ህልም እየመሰለ የሚሆነው ነገር ህልም እየመሰለሽ አሜን ካለበት ትወጣለህ። አሜን እግዚአብሔር ወዳየልህ ትገባለህ። in the name of Jesus አሜን። ይኸውላችሁ እግዚአብሔር ህልም የመሰለ ነገር ሲያደርግ አንተ የመከርከው፣ አንተ የቋጠርከው፣ አንተ የካልኩሌት የሰራው፣ አንተ ያገናኛቸው ያንተ እጅ የለበትም። ምንም ያንተ እጅ የለበትም።
እኔ ግን አንድ ነገር አውቃለሁ። በቃ እግዚአብሔር ተዘርግታለች። ህልም እየመሰለ እንዲህ ወክ አድርገህ ትወጣለህ። ራእይ መሰለው እንጂ መልአኩ የሚያደርገው እውነት አልመሰለው ማለት እኔ አንተም ብሆን በኋላ ማለት ነው በኋላ እንዲህ ብለህ ወክ አድርገህ ትወጣለህ። yes ፕሬዝ ህልም እየመሰለኝ ወጣው እኔ ራሴ ሃሌሉያ። ህልም እየመሰለኝ ዛሬ ማታ ትወጫለሽ። አሜን። ከሞን 43:18 የቀደመውን ነገር አታስቡ፣ የቀደመው ነገር አታስቡ፣ ያለፈውን እርሱ። ይኸው ለምን ዛሬ ገደብ ተበጅቶለታል። አሜን። እሺ እነሆ አዲስ ነገር አደርጋለሁ፣ እነሆ አዲስ ነገር አደርጋለሁ፣ እርሱም አሁን ይበቅላል። መቼ ይበቅላል? አሁን። አማኝ እዚህ ቤት ካለ እስቲ መቼ ይበቅላል? አሁን። እስቲ መቼ ይበቅላል? አሁን። ሊስን ታውቃለህ፣ ብዙ ሰው ኔጌቲቭ ሪፖርት ከሚዲያ ብለው ከምን ቶሎ እንትን ለማለት ለማስተጋባት ምናምን ይችላል። አንተ ይኸውልህ የሰማይ ሪፖርት ነው ቶሎ ማስተጋባት ያለ። አሜን። አዲስ ነገር አሁን በህይወቴ ይበቅላል በል እስቲ። አዲስ ነገር አሁን በህይወቴ ይበቅላል። አሁን መብቀል ጀመረ በል እስቲ። አሁን መብቀል ጀመረ። 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 ሃሌሉያ። አሜን። በቃ ኤክስፔክት ከዚህ ኢማጂኔሽን አትውጣ። ያ ቴክስትን ስትከፍት ራሱ አዳዲስ ነገር እየጠበቅክ ፈል ኢሜልን ስትከፍት በቃ እንዲህ አፍጥጠ በቃ እንደዚህ ሃሌሉያ። እውነቴን ነው የምልህ። ስልክ ራሱ ስታነሳ ይኸውልህ ቶሎ ብለህ ወደ ገደለው እኔ ለምሳሌ በቃ እያየሁ ነው የሆነ ነገር እንግዳ ነገር አዲስ ነገር ዛሬ በቀለ። ከሞን ጨርሰው። በምድረ በዳ መንገድ አዘጋጀው። በምድረ በዳ አሁን ምድረ በዳ ላይ ምን አይነት መንገድ ነው የሚዘጋጀው? እሺ በበረሃ ምንጭ አፈልቃለሁ። በበረሃ ምንጭ አፈልቃለሁ። ኢት ሚንስ ከማይታሰብ ሁኔታ የሚታይ ነገር የሚጨበጥ የሚዳሰስ የሚበላ የሚጠጣ እጅ በኢየሱስ ስም ይገባል። የሆነ ሰውዬ ከለመደው ነገር ዛሬ መንጭቆ ወጥቷል። አሜን ያለ ሆኖለታል። እልልታ፣ ጭብጨባ፣ ምስጋና፣ ክብር ለጌታ ያመጣል። ሃሌሉያ። ከዚህ ቀደም ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ተቀብለዋል? እንግዲያውስ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላልና እርሶም ይህንን ጸሎት አብረውን በመጸለይ ሰማይና ምድርን ለፈጠረው ለልዑሉ ኃያሉ እግዚአብሔር ራስዎን አሳልፈው ይስጡ። አብረን እንጸልይ። እግዚአብሔር ሆይ አመሰግንሃለሁ። ኃጢአተኛ እንደሆንኩ አውቃለሁ። ኢየሱስ ክርስቶስ ስለ እኔ ኃጢአት ሞቷል፣ ተቀብሯል፣ በሦስተኛውም ቀን ከሙታን ተነስቷል። ይህንን አምናለሁ። ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ አሁን እቀበላለሁ። አባት ሆይ ስለ ተቀበልከኝ፣ ስላዳንከኝ አመሰግንሃለሁ። ኢየሱስ ክርስቶስ ጌታ ነው። አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት፣ የእግዚአብሔር ልጅ ሆነዋል። ለመንፈሳዊ ሕይወቶ የሚረዳዎትን ተጨማሪ ትምህርቶችን ከፈለጉ በኒው ክሬሽን ቤተ ክርስቲያን በመገኘት መማር ይችላሉ። ለተጨማሪ መረጃ በስልክ ቁጥር በ0940 40 0000 ወይም 0940 50 0000 ላይ ይደውሉ። እግዚአብሔር ይባርኮት። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን። የተወደዳችሁ በአገር ውስጥና በዓለም ዙሪያ የምትኖሩ ቅዱሳኖች በሙሉ የኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱን ፕሮግራሞች እነሆ። እግዚአብሔር ለምድራችን በረከት አድርጎ ካስነሳው ከሐዋርያው ጃፒ ጋር ዘወትር ማክሰኞ ከ11 ሰዓት ተኩል ጀምሮ የትምህርትና ጸጋን የመካፈል ጊዜ፣ ዘወትር ሮብ ከ10 ሰዓት ጀምሮ የቃል ጊዜ፣ የአምልኮ በተለያየ ጥያቄ ውስጥ ላሉ ሰፊ የጸሎት ጊዜ፣ በመንፈስ ቅዱስ መገኘት የትንቢት ነፃ የማውጣት የፈውስና የታምራት እንዲሁም በመንፈስ ቅዱስ የመሞላትና በእግዚአብሔር ክብር በሙላት መገኘት የምንረሰርስበት ጊዜ ሲሆን በተጨማሪም ዘውትር እሁድ ከ4 ሰዓት ጀምሮ የቃል ጊዜና አምላካችንን ልዑል እግዚአብሔርን በዝማሬ የምናወድስበት ልዩ የአምልኮ ጊዜ ይኖረናል። ስለሆነም በኒው ክሬሽን
ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱ ፕሮግራሞች ላይ በመገኘት የእግዚአብሔርን ጸጋና በረከቱን ከኛ ጋር እንዲካፈሉ በጌታ ፍቅር እንጋብዛችኋለን። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን